በትላንትናው ክፍል ላይም የኪራ ጓደኛ ጽናትን እየተንከባከባትና ስሜቷን እንድትጋራ የራሱን ያለፈውን ታሪክ እያወራ እና እያጽናናት ነበር። እናንተም እስቲ በትላንትናው ክፍል ላይ የኪራ ጓደኛ የሆነው ጽናት ላይ እንደዛ ማድረጉን እንዴት አያችሁ? ኮሜንት ሴክሽን ላይ ሐሳቦቻችሁን ጻፉልኝ። ሰላም ውድ ቤተሰቦች እንዴት ቆያችሁልኝ? ጽናት ክፍል 33 ትናንትና ተለቋል። እናንተም እስቲ የትናንትናው ክፍል እንዴት አያችሁ? ኮሜንት ሴክሽን ላይ ሐሳቦቻችሁን እየጻፋችሁ ቪዲዮን እንጀምራለን። እንደተለመደውም 34 መች ነው ቢለቀቅ በዚህ ቪዲዮ ነግራችኋለሁ። ከዛ ፊት ለዚህ ቻናል አዲስ የሆናችሁ ሁላችሁም ሰብስክራይብ አድርጉ። ቤተሰብ የሆናችሁ ቪዲዮን ላይክ ያደረጋችሁ ሐሳቦቻችሁን ኮሜንት ላይ መጻፍ እንዳትረሱ። ስሜቱን ግልጽ አድርጎ ባለመናገሩ በትናንትናው ክፍል ላይ ከሌሎቹ በተለየ በትናንትናው ክፍል ላይ እንግዲህ በጓደኛው ምክንያት ጽናትን እያጣ ያለ ይመስላል። በትናንትናው ክፍል የኪራ ጓደኛ እንግዲህ ጽናትን በጣም እያጽናናት ነበር። ያለፈውን ታሪኩንም እያወራ የሷንም ታሪክ እንድትነግረው እያረጋት ነበር። ወዲያች ቤተሰቦች እንግዲህ ከሱ ጋር ተቃቅፈው ለመንገድ ላይ የተራመዱ ነበር። ይሄም ደግሞ ለኪራ አድናቂዎችና ለኪራ ስሜትም ጥሩ አይደለም። ምክንያቱም ኪራ ጽናትን በጣም የሚወዳት ስሜቱን ግን ግልጽ አድርጎ መናገር አልቻለም። ይሄም ደግሞ ጽናትን ሳይፈልግ በግድ እያጣ እንደሆነ በትናንትናው ክፍል ላይ ከሌሎች በተለየ በትናንትናው ክፍል ላይ ያየን ነበር። ወዲያች ቤተሰቦች እንግዲህ ወዲያች ቤተሰቦች ኪራ በቀጣዮቹ ክፍሎች ለጽናት ያለውን ስሜት ግልጽ አድርጎ መናገር አለበት። ምክንያቱም ኪራ እንደዚህ የሚቀጥል ከሆነ እንኳን በጓደኛው ራሱ ትተዋት ቢሄድ ሌሎቹ ከእጁ ሊነጥቋት ይችላሉ። ወዲያች ቤተሰቦች እንግዲህ ጽናት ምንም አታውቅም፣ ንጹህ ሆነች። ማንንም ዝም ብላ ነበር የምታምነው። ትንሽ እንድትጠራጠር ያደረገው ኪራ ነው። ኪራ እንግዲህ ለጽናት ያለውን ስሜት በግልጽ መናገር አለበት። በቀጣዮቹ ክፍሎች ይህን ማየት ትፈልጋላችሁ ብዬ አስባለሁ። እናንተም እስቲ ሐሳቦቻችሁን ጻፉልኝ። ስለ ኪራና ስለ ጽናት ምን ታስባላችሁ? ኮሜንት ሴክሽን ላይ ሐሳቦቻችሁን ጻፉልኝ። በትናንትናው ክፍል ላይ እንግዲህ የኪራ ጓደኛ ሳይጠበቅ ነበር ቤት የመጣው። ቤት መጥቶም እንግዲህ የሆነ አሳይመንት እንዳለው ቤት እንደደረሰ ነበር ከጽናት ጋር ማውራትና ከሷ ጋር ሐሳቡን ስሜቱን ማጋራት የጀመረው። ወዲያች ቤተሰቦች የኪራ ጓደኛም ሳይጠበቅ ቤት እንዲመጣ ያደረገው የኪራ አባት ይመስላል። ምክንያቱም የኪራ አባት ኪራን ከጽናት ጋር ተጠራጥሯልና ትክክለኛ ስሜቱን ማወቅ ፈልጓል። በዛ ምክንያት ነበር እንግዲህ እንደዛ ያደረገ የሚመስለው። እናንተም እስቲ ስለ ኪራ አባትም ስለ ጓደኛው ምን ታስባላችሁ? እዛ ቤት መቀጠል አለበት ነው የምትሉት? ከዛ ቤት መውጣት አለበት? ሐሳቦቻችሁን ኮሜንት ሴክሽን ላይ ጻፉልኝ። ወዲያች ቤተሰቦች እንግዲህ ወዲያች ቤተሰቦች እንደተለመደው መች ነው ቢለቀቅ ክፍል 34 መች ነው ቢለቀቅ በዚህ ቪዲዮ ነግራችኋለሁ ብዬ ነበር። ክፍል 34 እንግዲህ እንደተለመደው ነገ ይለቀቃል። ከዛ ፊት ለዚህ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። ቤተሰብ የሆናችሁ ቪዲዮ ላይክ ያደረጋችሁ ኮሜንት ላይ ከፍታችሁ ሐሳቦቻችሁን መጻፍ እንዳትረሱ። እስከ ቀጣዩ ክፍል ሰላም ቆዩልኝ። ሊዲያ በጧት የት ሄደሽ ነው? እዚሁ ነበር አባዬ። ምንድነው ቤቱ በጣም ያስጠላሽ ነው ቤቱ። እዚህ ቤት ጋር የሚጠፋል እንዴ? የኔ ልጅ አፍንጫሽ ሊሆን ይችላል ወይ መስኮቱ ክፍት ስለሆነ ከውጭ ሆነሽ ታገቱ ሊሆን ይችላል። አይ አይመስለኝም። ቆይ እስኪ ላረጋግጥ። አባዬ የወደን ክፍል በጭት ታፍኗል። ካለ መንገድ መጠቅም ይችላል። ቆይ ይሄ ነገር አታችልም። አንቺ ጉደኛ ይሄ ሁሉ አንቺ ስራ ነው አይደል? ሊዲያ በጧት የት ሄደሽ ነው? እዚሁ ነበር አባዬ። ምንድነው ቤቱ በጣም ያስጠላሽ ነው ቤቱ። እዚህ ቤት ጋር የሚጠፋል እንዴ? የኔ ልጅ አፍንጫሽ ሊሆን ይችላል ወይ መስኮቱ ክፍት ስለሆነ ከውጭ ሆነሽ ታገቱ ሊሆን ይችላል። አይ አይመስለኝም። ቆይ እስኪ ላረጋግጥ። አባዬ የወደን ክፍል በጭት ታፍኗል። ካለ መንገድ መጠቅም ይችላል። ቆይ ይሄ ነገር አታችልም። አንቺ ጉደኛ ይሄ ሁሉ አንቺ ስራ ነው አይደል? ሊዲያ በጧት የት ሄደሽ ነው? እዚሁ ነበር አባዬ። ምንድነው ቤቱ በጣም ያስጠላሽ ነው ቤቱ። እዚህ ቤት ጋር
ጋር የሚጠፋል እንዴ? የኔ ልጅ አፍንጫሽ ሊሆን ይችላል ወይም መስኮቱ ክፍት ስለሆነ ከውጭ ሆነሽ ታገቱ ሊሆን ይችላል። አይ አይመስለኝም። ቆይ እስኪ ላረጋግጥ። አባዬ የወደን ክፍል በጭስ ታፍኗል። ካለ መንገድ መጠቅም ይችላል። ቆይ ይሄ ነገር አታችልም። አንቺ ብለኛ ይሄ ሁሉ አንቺ ስራ ነው አይደል? ሊዲያ በጠዋት የት ሄደሽ ነው? እዚህ ነበርኩ አባዬ። ምንድን ነው ቤቱ በጣም ያስጠላሽ ነው የሚሸተው። እዚህ ቤት ሲጋራ የሚጠፋል እንዴ? የኔ ልጅ አፍንጫሽ ሊሆን ይችላል ወይም መስኮቱ ክፍት ስለሆነ ከውጭ ሆነሽ ታገቱ ሊሆን ይችላል። አይ አይመስለኝም። ቆይ እስኪ ላረጋግጥ። አባዬ የወደን ክፍል በጭስ ታፍኗል። ካለ መንገድ መጠቅም ይችላል። ቆይ ይሄ ነገር አታችልም። አንቺ ብለኛ ይሄ ሁሉ አንቺ ስራ ነው አይደል? ሊዲያ በጠዋት የት ሄደሽ ነው? እዚህ ነበርኩ አባዬ። ምንድን ነው ቤቱ በጣም ያስጠላሽ ነው የሚሸተው። እዚህ ቤት ሲጋራ የሚጠፋል እንዴ? የኔ ልጅ አፍንጫሽ ሊሆን ይችላል ወይም መስኮቱ ክፍት ስለሆነ ከውጭ ሆነሽ ታገቱ ሊሆን ይችላል። አይ አይመስለኝም። ቆይ እስኪ ላረጋግጥ። አባዬ የወደን ክፍል በጭስ ታፍኗል። ካለ መንገድ መጠቅም ይችላል። ቆይ ይሄ ነገር አታችልም። አንቺ ብለኛ ይሄ ሁሉ አንቺ ስራ ነው አይደል? ሊዲያ በጠዋት የት ሄደሽ ነው? እዚህ ነበርኩ አባዬ። ምንድን ነው ቤቱ በጣም ያስጠላሽ ነው የሚሸተው። እዚህ ቤት ሲጋራ የሚጠፋል እንዴ? የኔ ልጅ አፍንጫሽ ሊሆን ይችላል ወይም መስኮቱ ክፍት ስለሆነ ከውጭ ሆነሽ ታገቱ ሊሆን ይችላል። አይ አይመስለኝም። ቆይ እስኪ ላረጋግጥ። አባዬ የወደን ክፍል በጭስ ታፍኗል። ካለ መንገድ መጠቅም ይችላል። ቆይ ይሄ ነገር አታችልም። አንቺ ብለኛ ይሄ ሁሉ አንቺ ስራ ነው አይደል? ሊዲያ በጠዋት የት ሄደሽ ነው? እዚህ ነበርኩ አባዬ። ምንድን ነው ቤቱ በጣም ያስጠላሽ ነው የሚሸተው። እዚህ ቤት ሲጋራ የሚጠፋል እንዴ? የኔ ልጅ አፍንጫሽ ሊሆን ይችላል ወይም መስኮቱ ክፍት ስለሆነ ከውጭ ሆነሽ ታገቱ ሊሆን ይችላል። አይ አይመስለኝም። ቆይ እስኪ ላረጋግጥ። አባዬ የወደን ክፍል በጭስ ታፍኗል። ካለ መንገድ መጠቅም ይችላል። ቆይ ይሄ ነገር አታችልም። አንቺ ብለኛ ይሄ ሁሉ አንቺ ስራ ነው አይደል? ሊዲያ በጠዋት የት ሄደሽ ነው? እዚህ ነበርኩ አባዬ። ምንድን ነው ቤቱ በጣም ያስጠላሽ ነው የሚሸተው። እዚህ ቤት ሲጋራ የሚጠፋል እንዴ? የኔ ልጅ አፍንጫሽ ሊሆን ይችላል ወይም መስኮቱ ክፍት ስለሆነ ከውጭ ሆነሽ ታገቱ ሊሆን ይችላል። አይ አይመስለኝም። ቆይ እስኪ ላረጋግጥ። አባዬ የወደን ክፍል በጭስ ታፍኗል። ካለ መንገድ መጠቅም ይችላል። ቆይ ይሄ ነገር አታችልም። አንቺ ብለኛ ይሄ ሁሉ አንቺ ስራ ነው አይደል? ሊዲያ በጠዋት የት ሄደሽ ነው? እዚህ ነበርኩ አባዬ። ምንድን ነው ቤቱ በጣም ያስጠላሽ ነው የሚሸተው። እዚህ ቤት ሲጋራ የሚጠፋል እንዴ? የኔ ልጅ አፍንጫሽ ሊሆን ይችላል ወይም መስኮቱ ክፍት ስለሆነ ከውጭ ሆነሽ ታገቱ ሊሆን ይችላል። አይ አይመስለኝም። ቆይ እስኪ ላረጋግጥ። አባዬ የወደን ክፍል በጭስ ታፍኗል። ካለ መንገድ መጠቅም ይችላል። ቆይ ይሄ ነገር አታችልም።
ይሄ ሁሉ አንቺ ስራ ነው አይደል? አሁን ጨዋታ ተጀመረ። ምንድን ነው የሚሸጠው? እማዬ አባ ምንድን ነው የሚሸጠው? ቤቱ በጣም ታፍኗል። ምንድን ነው እንዴ ሊዲያ በጠዋት የት ሄደሽ ነው? ኧረ እዚሁ ነበርኩ አባዬ። ምንድን ነው ቤቱ በጣም ያስጠላሽ ነው የሚሸጠው። እዚህ ቤት ሲጋራ የሚጨስ አለ እንዴ? የኔ ልጅ አፍንጫሽ ሊሆን ይችላል ወይም መስኮቱ ክፍት ስለሆነ ከውጭ ሆነሽ ታገቱ ሊሆን ይችላል። አይ አይመስለኝም። ቆይ እስኪ ላረጋግጥ። አባዬ የወደን ክፍል በጭስ ታፍኗል። ካለ መንገድ መጠቅም ይችላል። ቆይ ይሄ ነገር አታችልም። አንቺ ጉደኛ ይሄ ሁሉ አንቺ ስራ ነው አይደል? አሁን ጨዋታ ተጀመረ። ምንድን ነው የሚሸጠው? እማዬ አባ ምንድን ነው የሚሸጠው? ቤቱ በጣም ታፍኗል። ምንድን ነው እንዴ ሊዲያ በጠዋት የት ሄደሽ ነው? ኧረ እዚሁ ነበርኩ አባዬ። ምንድን ነው ቤቱ በጣም ያስጠላሽ ነው የሚሸጠው። እዚህ ቤት ሲጋራ የሚጨስ አለ እንዴ? የኔ ልጅ አፍንጫሽ ሊሆን ይችላል ወይም መስኮቱ ክፍት ስለሆነ ከውጭ ሆነሽ ታገቱ ሊሆን ይችላል። አይ አይመስለኝም። ቆይ እስኪ ላረጋግጥ። አባዬ የወደን ክፍል በጭስ ታፍኗል። ካለ መንገድ መጠቅም ይችላል። ቆይ ይሄ ነገር አታችልም። አንቺ ጉደኛ ይሄ ሁሉ አንቺ ስራ ነው አይደል? አሁን ጨዋታ ተጀመረ። ምንድን ነው የሚሸጠው? እማዬ አባ ምንድን ነው የሚሸጠው? ቤቱ በጣም ታፍኗል። ምንድን ነው እንዴ ሊዲያ በጠዋት የት ሄደሽ ነው? ኧረ እዚሁ ነበርኩ አባዬ። ምንድን ነው ቤቱ በጣም ያስጠላሽ ነው የሚሸጠው። እዚህ ቤት ሲጋራ የሚጨስ አለ እንዴ? የኔ ልጅ አፍንጫሽ ሊሆን ይችላል ወይም መስኮቱ ክፍት ስለሆነ ከውጭ ሆነሽ ታገቱ ሊሆን ይችላል። አይ አይመስለኝም። ቆይ እስኪ ላረጋግጥ። አባዬ የወደን ክፍል በጭስ ታፍኗል። ካለ መንገድ መጠቅም ይችላል። ቆይ ይሄ ነገር አታችልም። አንቺ ጉደኛ ይሄ ሁሉ አንቺ ስራ ነው አይደል? አሁን ጨዋታ ተጀመረ። ምንድን ነው የሚሸጠው? እማዬ አባ ምንድን ነው የሚሸጠው? ቤቱ በጣም ታፍኗል። ምንድን ነው እንዴ ሊዲያ በጠዋት የት ሄደሽ ነው? ኧረ እዚሁ ነበርኩ አባዬ። ምንድን ነው ቤቱ በጣም ያስጠላሽ ነው የሚሸጠው። እዚህ ቤት ሲጋራ የሚጨስ አለ እንዴ? የኔ ልጅ አፍንጫሽ ሊሆን ይችላል ወይም መስኮቱ ክፍት ስለሆነ ከውጭ ሆነሽ ታገቱ ሊሆን ይችላል። አይ አይመስለኝም። ቆይ እስኪ ላረጋግጥ። አባዬ የወደን ክፍል በጭስ ታፍኗል። ካለ መንገድ መጠቅም ይችላል። ቆይ ይሄ ነገር አታችልም። አንቺ ጉደኛ ይሄ ሁሉ አንቺ ስራ ነው አይደል? አሁን ጨዋታ ተጀመረ። ምንድን ነው የሚሸጠው? እማዬ አባ ምንድን ነው የሚሸጠው? ቤቱ በጣም ታፍኗል። ምንድን ነው እንዴ ሊዲያ በጠዋት የት ሄደሽ ነው? ኧረ እዚሁ ነበርኩ አባዬ። ምንድን ነው ቤቱ በጣም ያስጠላሽ ነው የሚሸጠው። እዚህ ቤት ሲጋራ የሚጨስ አለ እንዴ? የኔ ልጅ አፍንጫሽ ሊሆን ይችላል ወይም መስኮቱ ክፍት ስለሆነ ከውጭ ሆነሽ ታገቱ ሊሆን ይችላል። አይ አይመስለኝም። ቆይ እስኪ ላረጋግጥ። አባዬ የወደን ክፍል በጭስ ታፍኗል። ካለ መንገድ መጠቅም ይችላል። ቆይ ይሄ ነገር አታችልም። አንቺ ጉደኛ ይሄ ሁሉ አንቺ ስራ ነው አይደል? አሁን ጨዋታ ተጀመረ። ምንድን ነው የሚሸጠው? እማዬ አባ ምንድን ነው የሚሸጠው? ቤቱ በጣም ታፍኗል። ምንድን ነው እንዴ ሊዲያ በጠዋት የት ሄደሽ ነው? ኧረ እዚሁ ነበርኩ አባዬ። ምንድን ነው ቤቱ በጣም ያስጠላሽ ነው የሚሸጠው። እዚህ ቤት ሲጋራ የሚጨስ አለ እንዴ? የኔ ልጅ አፍንጫሽ ሊሆን ይችላል ወይም መስኮቱ ክፍት ስለሆነ ከውጭ ሆነሽ ታገቱ ሊሆን ይችላል። አይ አይመስለኝም። ቆይ እስኪ ላረጋግጥ። አባዬ የወደን ክፍል በጭስ ታፍኗል። ካለ መንገድ መጠቅም ይችላል። ቆይ ይሄ ነገር አታችልም። አንቺ ጉደኛ ይሄ ሁሉ አንቺ ስራ ነው አይደል? አሁን ጨዋታ ተጀመረ።
ሊዲያ በጠዋት የት ሄደሽ ነው? እዚሁ ነበርኩ አባዬ። ምንድን ነው ቤቱ በጣም ያስጠላሽ ነው የሚሸተው። እዚህ ሲጋራ የሚጠጣው አለ እንዴ? የኔ ልጅ አፍንጫሽ ሊሆን ይችላል ወይ መስኮቱ ክፍት ስለሆነ ከውጭ ሆነሽ ታገቱ ሊሆን ይችላል። አይ አይመስለኝም። ቆይ እስኪ ላረጋግጥ። አባዬ የወደን ክፍል በጭስ ታፍኗል። ካለ መንገድ መጠቅም ይችላል። ቆይ ይሄ ነገር አታችልም። አንቺ ጉደኛ ይሄ ሁሉ አንቺ ስራ ነው አይደል? ሊዲያ በጠዋት የት ሄደሽ ነው? እዚሁ ነበርኩ አባዬ። ምንድን ነው ቤቱ በጣም ያስጠላሽ ነው የሚሸተው። እዚህ ሲጋራ የሚጠጣው አለ እንዴ? የኔ ልጅ አፍንጫሽ ሊሆን ይችላል ወይ መስኮቱ ክፍት ስለሆነ ከውጭ ሆነሽ ታገቱ ሊሆን ይችላል። አይ አይመስለኝም። ቆይ እስኪ ላረጋግጥ። አባዬ የወደን ክፍል በጭስ ታፍኗል። ካለ መንገድ መጠቅም ይችላል። ቆይ ይሄ ነገር አታችልም። አንቺ ጉደኛ ይሄ ሁሉ አንቺ ስራ ነው አይደል? ሊዲያ በጠዋት የት ሄደሽ ነው? እዚሁ ነበርኩ አባዬ። ምንድን ነው ቤቱ በጣም ያስጠላሽ ነው የሚሸተው። እዚህ ሲጋራ የሚጠጣው አለ እንዴ? የኔ ልጅ አፍንጫሽ ሊሆን ይችላል ወይ መስኮቱ ክፍት ስለሆነ ከውጭ ሆነሽ ታገቱ ሊሆን ይችላል። አይ አይመስለኝም። ቆይ እስኪ ላረጋግጥ። አባዬ የወደን ክፍል በጭስ ታፍኗል። ካለ መንገድ መጠቅም ይችላል። ቆይ ይሄ ነገር አታችልም። አንቺ ጉደኛ ይሄ ሁሉ አንቺ ስራ ነው አይደል? ሊዲያ በጠዋት የት ሄደሽ ነው? እዚሁ ነበርኩ አባዬ። ምንድን ነው ቤቱ በጣም ያስጠላሽ ነው የሚሸተው። እዚህ ሲጋራ የሚጠጣው አለ እንዴ? የኔ ልጅ አፍንጫሽ ሊሆን ይችላል ወይ መስኮቱ ክፍት ስለሆነ ከውጭ ሆነሽ ታገቱ ሊሆን ይችላል። አይ አይመስለኝም። ቆይ እስኪ ላረጋግጥ። አባዬ የወደን ክፍል በጭስ ታፍኗል። ካለ መንገድ መጠቅም ይችላል። ቆይ ይሄ ነገር አታችልም። አንቺ ጉደኛ ይሄ ሁሉ አንቺ ስራ ነው አይደል? ሊዲያ በጠዋት የት ሄደሽ ነው? እዚሁ ነበርኩ አባዬ። ምንድን ነው ቤቱ በጣም ያስጠላሽ ነው የሚሸተው። እዚህ ሲጋራ የሚጠጣው አለ እንዴ? የኔ ልጅ አፍንጫሽ ሊሆን ይችላል ወይ መስኮቱ ክፍት ስለሆነ ከውጭ ሆነሽ ታገቱ ሊሆን ይችላል። አይ አይመስለኝም። ቆይ እስኪ ላረጋግጥ። አባዬ የወደን ክፍል በጭስ ታፍኗል። ካለ መንገድ መጠቅም ይችላል። ቆይ ይሄ ነገር አታችልም። አንቺ ጉደኛ ይሄ ሁሉ አንቺ ስራ ነው አይደል? ሊዲያ በጠዋት የት ሄደሽ ነው? እዚሁ ነበርኩ አባዬ። ምንድን ነው ቤቱ በጣም ያስጠላሽ ነው የሚሸተው። እዚህ ሲጋራ የሚጠጣው አለ እንዴ? የኔ ልጅ አፍንጫሽ ሊሆን ይችላል ወይ መስኮቱ ክፍት ስለሆነ ከውጭ ሆነሽ ታገቱ ሊሆን ይችላል። አይ አይመስለኝም። ቆይ እስኪ ላረጋግጥ። አባዬ የወደን ክፍል በጭስ ታፍኗል። ካለ መንገድ መጠቅም ይችላል። ቆይ ይሄ ነገር አታችልም። አንቺ ጉደኛ ይሄ ሁሉ አንቺ ስራ ነው አይደል? ሊዲያ በጠዋት የት ሄደሽ ነው? እዚሁ ነበርኩ አባዬ። ምንድን ነው ቤቱ በጣም ያስጠላሽ ነው የሚሸተው። እዚህ ሲጋራ የሚጠጣው አለ እንዴ? የኔ ልጅ አፍንጫሽ ሊሆን ይችላል ወይ መስኮቱ ክፍት ስለሆነ ከውጭ ሆነሽ ታገቱ ሊሆን ይችላል። አይ አይመስለኝም። ቆይ እስኪ ላረጋግጥ። አባዬ
የወደን ክፍል በጭስ ታፍኗል። ካለመንገድ መጠቅመት ይችላል። ቆይ ይሄ ነገር አታቸው ይምጣ። አንቺ ጉደኛ፣ ይሄ ሁሉ አንቺ ስራ ነው አይደል? ሊዲያ በጠዋት የት ሄደሽ ነው? እዚሁ ነበር አባዬ። ምንድን ነው ቤቱ በጣም ያስጠላሽ ነው የሚሸተው። እዚህ ቤት ሲጋራ የሚጠፋል እንዴ? የኔ ልጅ አፍንጫሽ ሊሆን ይችላል፣ ወይም መስኮቱ ክፍት ስለሆነ ከውጭ ሆነሽ ታገቱ ሊሆን ይችላል። አይ አይመስለኝም። ቆይ እስኪ ላረጋግጥ። አባዬ የወደን ክፍል በጭስ ታፍኗል። ካለመንገድ መጠቅመት ይችላል። ቆይ ይሄ ነገር አታቸው ይምጣ። አንቺ ጉደኛ፣ ይሄ ሁሉ አንቺ ስራ ነው አይደል? ሊዲያ በጠዋት የት ሄደሽ ነው? እዚሁ ነበር አባዬ። ምንድን ነው ቤቱ በጣም ያስጠላሽ ነው የሚሸተው። እዚህ ቤት ሲጋራ የሚጠፋል እንዴ? የኔ ልጅ አፍንጫሽ ሊሆን ይችላል፣ ወይም መስኮቱ ክፍት ስለሆነ ከውጭ ሆነሽ ታገቱ ሊሆን ይችላል። አይ አይመስለኝም። ቆይ እስኪ ላረጋግጥ። አባዬ የወደን ክፍል በጭስ ታፍኗል። ካለመንገድ መጠቅመት ይችላል። ቆይ ይሄ ነገር አታቸው ይምጣ። አንቺ ጉደኛ፣ ይሄ ሁሉ አንቺ ስራ ነው አይደል? ሊዲያ በጠዋት የት ሄደሽ ነው? እዚሁ ነበር አባዬ። ምንድን ነው ቤቱ በጣም ያስጠላሽ ነው የሚሸተው። እዚህ ቤት ሲጋራ የሚጠፋል እንዴ? የኔ ልጅ አፍንጫሽ ሊሆን ይችላል፣ ወይም መስኮቱ ክፍት ስለሆነ ከውጭ ሆነሽ ታገቱ ሊሆን ይችላል። አይ አይመስለኝም። ቆይ እስኪ ላረጋግጥ። አባዬ የወደን ክፍል በጭስ ታፍኗል። ካለመንገድ መጠቅመት ይችላል። ቆይ ይሄ ነገር አታቸው ይምጣ። አንቺ ጉደኛ፣ ይሄ ሁሉ አንቺ ስራ ነው አይደል? ሊዲያ በጠዋት የት ሄደሽ ነው? እዚሁ ነበር አባዬ። ምንድን ነው ቤቱ በጣም ያስጠላሽ ነው የሚሸተው። እዚህ ቤት ሲጋራ የሚጠፋል እንዴ? የኔ ልጅ አፍንጫሽ ሊሆን ይችላል፣ ወይም መስኮቱ ክፍት ስለሆነ ከውጭ ሆነሽ ታገቱ ሊሆን ይችላል። አይ አይመስለኝም። ቆይ እስኪ ላረጋግጥ። አባዬ የወደን ክፍል በጭስ ታፍኗል። ካለመንገድ መጠቅመት ይችላል። ቆይ ይሄ ነገር አታቸው ይምጣ። አንቺ ጉደኛ፣ ይሄ ሁሉ አንቺ ስራ ነው አይደል? ሊዲያ በጠዋት የት ሄደሽ ነው? እዚሁ ነበር አባዬ። ምንድን ነው ቤቱ በጣም ያስጠላሽ ነው የሚሸተው። እዚህ ቤት ሲጋራ የሚጠፋል እንዴ? የኔ ልጅ አፍንጫሽ ሊሆን ይችላል፣ ወይም መስኮቱ ክፍት ስለሆነ ከውጭ ሆነሽ ታገቱ ሊሆን ይችላል። አይ አይመስለኝም። ቆይ እስኪ ላረጋግጥ። አባዬ የወደን ክፍል በጭስ ታፍኗል። ካለመንገድ መጠቅመት ይችላል። ቆይ ይሄ ነገር አታቸው ይምጣ። አንቺ ጉደኛ፣ ይሄ ሁሉ አንቺ ስራ ነው አይደል? ሊዲያ በጠዋት የት ሄደሽ ነው? እዚሁ ነበር አባዬ። ምንድን ነው ቤቱ በጣም ያስጠላሽ ነው የሚሸተው። እዚህ ቤት ሲጋራ የሚጠፋል እንዴ? የኔ ልጅ አፍንጫሽ ሊሆን ይችላል፣ ወይም መስኮቱ ክፍት ስለሆነ ከውጭ ሆነሽ ታገቱ ሊሆን ይችላል። አይ አይመስለኝም። ቆይ እስኪ ላረጋግጥ። አባዬ የወደን ክፍል በጭስ ታፍኗል። ካለመንገድ መጠቅመት ይችላል። ቆይ ይሄ ነገር አታቸው ይምጣ። አንቺ ጉደኛ፣ ይሄ ሁሉ አንቺ ስራ ነው አይደል?
ሊዲያ በጠዋት የት ሄደሽ ነው? ኧረ እዚሁ ነበርኩ አባዬ። ምንድን ነው ቤቱ በጣም ያስጠላሽ ነው የሚሸተው። እዚህ ቤት ሲጋራ የሚጨሳል እንዴ? የኔ ልጅ አፍንጫሽ ሊሆን ይችላል፣ ወይም መስኮቱ ክፍት ስለሆነ ከውጭ ሆነሽ ታገቱ ሊሆን ይችላል። አይ አይመስለኝም። ቆይ እስኪ ላረጋግጥ። አባዬ የወዲያን ክፍል በጭስ ታፍኗል። ካለመንገድ መጠቅመት ይችላል። ቆይ ይሄ ነገር አታቸው ይምጣ። አንቺ ጉደኛ፣ ይሄ ሁሉ አንቺ ስራ ነው አይደል? ሊዲያ በጠዋት የት ሄደሽ ነው? ኧረ እዚሁ ነበርኩ አባዬ። ምንድን ነው ቤቱ በጣም ያስጠላሽ ነው የሚሸተው። እዚህ ቤት ሲጋራ የሚጨሳል እንዴ? የኔ ልጅ አፍንጫሽ ሊሆን ይችላል፣ ወይም መስኮቱ ክፍት ስለሆነ ከውጭ ሆነሽ ታገቱ ሊሆን ይችላል። አይ አይመስለኝም። ቆይ እስኪ ላረጋግጥ። አባዬ የወዲያን ክፍል በጭስ ታፍኗል። ካለመንገድ መጠቅመት ይችላል። ቆይ ይሄ ነገር አታቸው ይምጣ። አንቺ ጉደኛ፣ ይሄ ሁሉ አንቺ ስራ ነው አይደል?